የፊደል ጣጣና የአምስቱ ትውልድ ውዝግብ። ፊደላችን በላቲን ያጻጻፍ ስርዓት ይተካ። የላቲን ፊደላት የኢትዮጵያን ፊደላት ሙሉ በሙሉ ይተኳቸው። ጥያቄ ከዳግማዊ አፄ ምኒልክ ጀምሮ ቢያንስ በ4 ትውልዶች ተነስተዋል። ዛሬስ ሙሉ ዝግጅታችን ይነግራችኋል። በቅድሚያ ግን ቻናላችንን ሰብስክራይብ አድርጉና ተቀላቀሉ። እናመሰግናለን። የአማርኛ ፊደላትን ስለማሻሻል ልዩ ልዩ አማራጭ ሐሳቦች ከሐዳሲያን ወይም ከታድሶ ፈላጊዎቹ ሊቃውንት ዘንድ በይፋ መደመጥ የጀመረው ከዛሬ 80 ዓመት ወዲህ ነው። ቀደም ብሎ ግን ጉዳዩ በለሆሳስ ነበርም ይብላለሁ። ለምሳሌ በዚሁ አርዕስተ ጉዳይ ላይ መዝገበ ፊደላት ሴማውያን ካለቃ ኪዳነ ወልድ ክፍሌ ድሬዳዋ በ1926 ዓ.ም አዲስ የአማርኛ ፊደል ከትምህርትና ስነ ጥበብ ሚኒስቴር በ1939 ዓ.ም ፊደልን ማሻሻል ከትምህርት ወዳጆች በ1940 ዓ.ም የአማርኛ ፊደል ሕግን እንዲጠብቅ ለማድረግ የተዘጋጀ ሪፖርት በኢትዮጵያ ጥናት መጽሔት ቅጽ 8 ቁጥር 1 በ1962 ዓ.ም ስለ አማርኛ ፊደል መሻሻል ጥናትና ውሳኔ አዲስ አበባ 1973 ዓ.ም ተጽፏል። መንግስቱ ለማ ደማሙ ብዕረኛ ግለ ታሪክ በሆነው መጽሐፍ በሚል ርዕስ በ1988 ዓ.ም በወጣው መጽሐፋቸው ላይ በ1940 ከ1940 እስከ 1943 ዓ.ም ስለነበረው የፊደል ክርክሩ ጭብጥ ሲያወሱ ከፊደል ይሻሻል ባዮች ይበልጥ ፊደላትን በላቲን ያጻጻፍ ስርዓት ይተካ፣ የላቲን ፊደላትን ሙሉ በሙሉ ፊደሎቹን ይተኳቸው የሚል ሐሳብ ያላቸውን ከ195 ውጭ ጣሊያን መልሶ ይግዛን እንደማለት ነበር የቆጠሩ። ሆኖም ግን መድረክ ላይ ተከራካሪ የነበሩ ሰዎች ሙሉ በሙሉ ባለስልጣኖች ነበሩ። ህዝቡ ቆሽቱ ቢያርም ፈርቶ ዝም ብሎ ነበር ሲሉ ያስታውሱታል። ገጽ 121 ላይ ሆኖም ባለስልጣናቱ አካባቢ የነበረውን ፊደል የማሻሻል ቀናዊነት መንግስቱ ለማ በአርምሞ ነው የሚያልፉት። በፊደሎቻችን አማካኝነት የራሳችንን መጽሐፍት የማተሙ ፍላጎት በቤተ መንግስት አካባቢ የተጀመረው ከአፄ ንብለ ድንግል ዘመነ መንግስት አንስቶ ነው። ባለስልጣናቱም የዚያ ስልጣኔ አቀንቃኞች ነበሩ። ፊደሎቻችን ለማተሚያ መሳሪያ እንዲያመቹ ተደርገው ወፊደሎቻችን መጽሐፍት የማተም ፍላጎት የተወጠነው በአፄ ልብነ ድንግል ዘመነ መንግስት በ1513 ዓ.ም ነበር። ልብነ ድንግል ለፖርቹጋሉ ንጉስ በጻፈው ደብዳቤ ላይ ግልጽ እንዳደረገው በፊደላችን መጽሐፍት ማተም የሚችሉ የእጅ ሥራ አዋቂዎችን ላክልኝ ብሎ ጠይቆት ነበር። ነገር ግን የማተሚያ መሳሪያው ጉዳይ ከነገስታቱ ወሊና አልጠፋም ኖሮ በአፄ ምኒልክ ዘመነ መንግስት በ1887 ዓ.ም ፈረንሳዊው ደራሲ ሞንዶ ቪደልዬ በአፄ ምኒልክ ትእዛዝ ገዝቶ ማምጣቱን የፕሮፌሰር ሰርጎ ሀብለ ስላሴ አጤ ምኒልክ የአዲሱ ስልጣኔ መስራች በሚል ርዕስ ባሳተሙት መጽሐፍ ገጽ 333 ላይ በዝርዝር ቀርቧል። ሆኖ የማተሚያ መሳሪያው ታትሞ ከመጣ በኋላ የፊደላችን ነገር ለመሳሪያው እንዲያመች ሆኖ መሻሻል ነበረበትና አፄ ምኒልክ ጉዳዩን በእጅጉ ገፍተውበት እንደነበር ፕሮፌሰር ሰርገው ዋቢ ጠቅሰው ያስረዳሉ። ገጽ 370 ላይ ያነሷቸው ጥያቄዎች በከፊል ከዳግማዊ አፄ ምኒልክ ዘመን ጀምሮ ቢያንስ በ4 ትውልዶች ተነስተዋል። አሁን ስንነጋገርበት እንግዲህ በ5ኛው ትውልድ አይን ለ5ኛ ጊዜ መሆኑ ነው። የመጀመሪያዎቹ ትውልዶች ማለትም ከነ ምኒልክ ፊደላችን ለሚስጥር መልእክትና ለቴሌግራፍ አጻጻፍ አልተመቸንም ከሚል ሐሳብ ተነስቶ ነበር። ስለሆነ ፊደላችን በላቲን ስርዓት ይተካ ሳይሆን ለሚስጥር መልእክትና ለቴሌግራፍ መልእክቶች መላላኪያ እንዲያመች ሆኖ ይሻሻል የሚል መነሻ ነበር ግንዛቤያቸው። ጉዳዩን በብዙ ገፍተውበትም የተወሰኑ ፊደላትን ለማሻሻል ጥረት አድርገው ነበር። ይህንን
ስርገው ሀብለ ሥላሴ አጤ ምኒልክ የአዲሱ ስልጣኔ መስራች በሚለው መጽሐፋቸው ገጽ 369 ላይ ያገኙታል። ወደ ሁለተኛው ትውልድ እናምራ። ሁለተኛው ትውልድም የፊደልን ጉዳይ ያነሳው ከጣሊያን ወረራ ቀደም ብሎና በኋላው ባለው ዘመን ነበር። አብዛኞቹ ተሐዳሲያንም የቤተ ክህነት ሊቃውንት ነበሩ። የነ አለቃ ለማ ትውልድ ብለን ብናውሳው እንችላለን። ይሄኛው ትውልድ ደግሞ የአማርኛ ፊደሎች ጊዜያቸው አልፈዋል፣ አርጅተዋል፣ አሮጌ ሆነዋል፣ አይረቡም፣ ለማተሚያ መኪናና ለቅልጥፍና አይመቹም የሚል ክርክር ነበር ያነሳው። በአመዛኙ የቀዳሚውን ትውልድ ጥያቄ በቤተ ክህነት ዙሪያ ሆነው እንደገና ለማራገብ ነበር የጣሩት። ስለሆነም የቅዱሳን ሰማዕታትና የጻድቃን ገድል የተጻፈበት ፊደል ካረጀባችሁ ከጃጃባችሁ ለምን ከሁለት ያጣኑናለን? የግዕዙ ፊደል ይቀር ካላችሁ ለምን የሙስሊም ወንድሞቻችን ለዘመናት የተጠቀሙበትን የአረብኛ ፊደል አንጠቀምም? ምን የነጭ ፊደል ያሱሰናል? የሚል ደገኛ ክርክር ነበር ያነሱት። መንግስቱ ለማ ደማሙ ብዕረኛ 1988 ዓ.ም ገጽ 124 ላይ ይህንን ያገኙታል። ጉባኤው በአለቃ ለማ ሐሳብ ደም በርብሮ ወጥቶ ተበተነ። ይህ ሁሉ የተነሳበት ወደ ሶስተኛው ትውልድ አመራ። ሶስተኛው ትውልድም የዘመኑን ችግሮች ለመፍታት ጥሯል። ዋነኛ ችግር የነበረው ፊደላችን ለጽህፈት መኪና ወይንም ለታይፕራይተር የተመቸ አይደለም የሚል ነበር። በዚህኛውም ትውልድ እንደ መጀመሪያ ሁሉ ከፍተኛ የመንግስት ባለስልጣናትና ሚኒስትሮች ሳይቀሩ ጎራ ለይተው ተከራክረዋል። በዚህ ጊዜም ክርክሩ እጅግ የበረታ ነበር። በወቅቱ የጤና ጥበቃ ምክትል ሚኒስትር አበበ ረታ፣ የጽህፈት ሚኒስትሩ ብላታ ዘውዴ በላይነህ፣ መርሲ ሐዘንም ከ1943 ጀምሮ የጤና ጥበቃ ምክትል ሚኒስትር ነበሩ። አቶ መኮንን ደግሞ በትምህርት ሚኒስቴር ዋና ጸሐፊ፣ ኮሎኔል ታምራት ይገዙ የትልቅ መኳንንት ዘርና ባለወገን ናቸው። በአንጻሩ ደግሞ እነ አቶ ብርሃኑ ድንቄና እነ መንግስቱ ለማ ከካህናቱ ወገን ሆነው እንደዛ ነበር የሚከራከሩት። ይሄኛው ክርክር ታዲያ በሶስት ረድፍ ያሉ ተሟጋቾች ናቸው የተከራከሩበት። ፊደላችን በላቲን ፊደል ይተካ የሚሉት ወገኖች በነ ራስ እምሮ፣ በመርሲ ሐዘን ወልደ ቂርቆስና በነ ታምራት ይገዙ አቀንቃኝነት ሲወከሉ፣ የለም ፊደላችን በላቲን አይተካም ግን መሻሻል አለበት የሚለውን ሐሳብ ደግሞ እነ ሚኒስትር አበበ ረታና እነ ብላታ ዘውዴ በላይነህ ነበር የሚያራምዱት። በሶስተኛው ረድፍ ያሉት ወገኖች ደግሞ መሰረተ ካህናት ስለነበሩና የፖለቲካ ስልጣናቸውም እስከዚህም ስለሆነ መድረክ ተነፍቋቸው ነበር። ዋና ዋናዎቹ ተከራካሪዎችም አቶ ብርሃኑ ድቄ፣ የኔታ አስረስ የኔ ሰውና አቶ መንግስቱ ለማ ነበሩ። አቶ መንግስቱ ከሁሉም በእድሜ ታዳጊ ወጣት ነበሩ። መንግስቱ ለማ ድማሙ ብዕረኛ 1988 ዓ.ም ገጽ 115 እስከ 124 ይሄ ታሪክ ሰፍሮለታል። ደግሞ ወደ አራተኛው ትውልድና ወደ ፊደል ክርክሩ እንለፍ። ይህም ትውልድ የአዲስ ዓለማየሁን ፍቅር እስከ መቃብር እያነበበ የተማረና በስነ ልሳን ዕውቀቱም ቢሆን ወደፊት የተራመደ ነበር። የዚህኛው ትውልድ ዋነኛ ችግር የፊደሎቻችን ቁጥር በዛ፣ የሞክሼ ሆሄያት ድግምግሞሽ ይቅር፣ የሚጠብቁና የሚላሉትን የአማርኛ ቃላት በወጉ ካላየናቸው ተማሪዎቻችን ለማስተማር አስቸጋሪ ሆኖብናል ከሚል ነበር። በአመዛኙ ከማስተማርና ከስነ ዘዴው ጋር የተያዙ ችግሮችን ያማከለ ነበር። በዚህ ዘመን የፊደል ሰራዊት የሚባል የማንበብና የመጻፍ ትምህርት ለጎልማሶች ይሰጥ ስለነበር የፊደል መምህሩ ከፍተኛ ችግር ገጥሟቸው ነበር። ላብነት ያክል እና አቶ ሀብተ ማርያም ማርቆስ በዛሬቱ ኢትዮጵያ መጋቢት 6 እና 13 1961 ዓ.ም ላይ በሁለት ተከታታይ ክፍሎች ሰፊና አስተማሪ ሆነ ጽሑፍ አውጥተው ነበር። ከገጽ 5 እስከ 7 ይመልከቱት። አቶ ሀብተ ማርያም በጽሑፋቸው መቋጫ ላይ ሲደርሱ አጻጻፋችንን እናሻሽላለንስ? ከዚህ በፊት በተለመደው አጻጻፍ የተመዘገበው ጽሑፋዊ ቅርሳችንን ሁሉ ምን እናድርገው? ለመጪው ትውልድስ እንዴት አድርገን ጽሑፋዊ ቅርሳችንን እናስተላልፈው?
የታሪክን እስክር ለመበጠስ መሞከር አይሆንብንም የሚሉ ወገኖች በብዛት ይደመጣሉ ካሉ በኋላ በተለይም ንግግር ከጊዜ ጋር አብሮ የሚለወጥ ስለሆነ ንግግሩ በተለወጠ ቁጥር ጽሕፈቱንስ አብሮ ሊለወጥ ነው ወይ? ጽሕፈቱስ አብሮ ሊለወጥ ነው ወይስ ምን ሊደረግ ነው ሲሉ ሞጋሽ ጥያቄዎችን ያነሳሉ። በመጨረሻ ላይ ብንስማማም ባንስማማም አጻጻፋችን ለብዙ ጊዜያት አሁን ባለበት ሁኔታ የሚቆይ ይመስላል ሲሉ ተስፋቸውን ገልጠዋል። የዛሬቱ ኢትዮጵያ መጋቢት 13 ቀን 1961 ዓ.ም ገጽ 7 ላይ በተመሳሳይ ሁናቴም አቶ ከበዳዮ በርቶሎሜዎስ የተባሉ መምህር የአማርኛ ፊደልን ስለማሻሻል የቀረበ ጥናት በሚል ርዕስ ስለ ሞክሼ ፊደላትና እንደምን ሆነውስ ሊሻሻሉ እንደሚችሉ አጭር ቅኝትና አማራጭ አቅርበዋል። አብዛኛው ሐሳባቸው ሄዶ ደራሲ አምባሳደርና ሚኒስትር አዲስ ዓለማየሁ ፍቅር እስከ መቃብር መግቢያ ላይ ካሰፈሩት ሀተታ ጋር ተመሳሳይነት ያለው እንዲያውም ድጋፍ ነው ሆኖ ይቋጫል። አዲስ አመን ሰኔ 12 1961 ዓ.ም ገጽ 2 ላይ ይሄኛው የአራተኛው ትውልድ የፊደል ክርክር ሙሉ ለሙሉ ለአራተኛው ትውልድ ብቻ የተተወ አልነበረም። በተለይ የኔ ታስረስ የኔ ሰው ለዚህ ትውልድ ስለ ፊደል ምንነት በሰፊው ለማስተማር በማሰብ 4 መጽሐፍትንና 1 የጋዜጣ ላይ መጣጥፍን አሳትመዋል። እነርሱም ፍኖተ ሰላም 1940፣ ቀዳሚ ሀለጥ በፍርሃ እግዚአብሔር 1958፣ የካም መታሰቢያ 1951፣ ትቢያ አክሱም መኑ አንተ 1951 ሲሆኑ በአዲስ ዘመን ጋዜጣ ላይ የአማርኛ ፊደል ክርክር የሚል ሀተታን በነሐሴ 1 1955 ዓ.ም አውጥተዋል። አስረስ በሁሉም ጽሑፎቻቸው ላይ ስለ አማርኛ ጽሑፍ አመጣጥ ከወሱ በኋላ እያንዳንዱ አማርኛ ከግዕዝ የተዋሰው ፊደል ስንት ድምጾች እንዳለው ሲመልሱ እንዲህ ነበር ያሉት። የግዕዝ ፊደሎች 26 ናቸው። እነዚህም 26 ፊደሎች በሰባቱ አናባቢዎች ተባዝተው 182 ይሆናሉ። እነዚህም የፊደላት ብዜቶች የሚወክሉት የፍጥረታትን መጀመሪያ ዕለት ከሆነው ከሚያዝያ 1 ቀን ዕለተ እሑድ ጀምሮ እስከ መስከረም 31 ቀን ዕለተ ቅዳሜ ያሉትን 26ቱን እሁዶች፣ 26ቱን ሰኞች፣ 26ቱን ማክሰኞች፣ ረቦች፣ ሐሙሶች፣ አርቦች 26ቱንም ማለት ነው ቅዳሜዎች የሚወክሉ ፊደሎች ናቸው እንጂ በዘፈቀደ የመጡ አይደሉም ሲሉ ይከራከራሉ። ስለዚህ እንደ ኔታ አስረስ አስተምሮት ከሆነ የአማርኛ ፊደሎች ድምፅን ብቻ የሚወክሉ ሳይሆኑ መለኮታዊ የሆነ ምስጢርም ያላቸው እንደሆኑ አብራርተዋል። ሌላኛው የአራተኛው ትውልድ መለዮ የሆኑትን ሐሳቦች ማሳያው በ1956 እስከ 1966 ድረስ የወጡ ጽሑፎች ናቸው። አንዱ ስለ ቋንቋና ፊደል መሻሻል ጉዳይ መነጋገር ይገባል ሲል፣ ሌላው ደግሞ ፊደሉን ትተን ሌላውን ለማሻሻል እንሞክር ሲል ያጣጥለዋል። የዛሬቱ ኢትዮጵያ ሚያዝያ 3 ቀንና ግንቦት 15 1956 ዓ.ም አዲስ ዘመን ታኅሳስ 10 እና መጋቢት 7 1961 ዓ.ም እንደታተመው በመጨረሻ ከየካቲት 6 ከ9 ቀን 1972 ዓ.ም ድረስ በናዝሬት አዳማ ራስ ሆቴል የስብሰባ አዳራሽ ተሰብስቦ ስለ አማርኛ ቋንቋ ፊደላት፣ ስለ አማርኛ ሞክሼ ቃላት፣ ስለ ጽሕፈት ሆሄያት፣ ስለ ስርዓተ ነጥቦችና ስለ አማርኛ ቁጥሮች ባለ 10 ነጥብ ውሳኔ ያሳልፎ ነበር። በጉባኤውም ላይ እነ ሜትር አርቲስት አፈወርቅ ተክሌ እና አሰፋ ሊበን፣ አቶ አበበ ወርቄ፣ አቶ ሀብተ ማርያም ማርቆስ፣ አቶ መንግስቱ ለማ፣ አቶ ተክለ ጻድቅ መኩሪያ፣ አቶ ሰይፉ መታፈሪያ፣ ከዶክተሮቹ መካከል ዶክተር ኃይሉ አርያ፣ ዶክተር ሀምሳሉ አክሊሉ፣ ዶክተር መረድ ወልዳረጋይ፣ ዶክተር ብርሃኑ አበበና ዶክተር አባ ገብረ ኢየሱስ ኃይሉ ዋናዎቹ ናቸው። በአብላጫ ድምፅም በ9 ጉዳዮች ላይ ውሳኔ አስተላልፈዋል። ስለ አማርኛ ፊደል መሻሻል ጥናትና ውሳኔ አዲስ አበባ 1973 ዓ.ም ገጽ ከ45 እስከ 48። ወደ መጨረሻው ወደ አምስተኛው ትውልድና ስለ ፊደል ጉዳይ ያሉትን ነጥቦች እናንሳ።
ይህ ትውልድ ከ1980ዎቹ ጀምሮ ያለውን ትውልድ ይመለከታል። የአማርኛ ፊደላት በግልጽ የፖለቲካና የፖለቲከኞችም አጀንዳ ሲሆኑ በአይኑ በብረቱ አይቷል። ብዙዎቹ የኩሽና ናይሎ ሳራ ቋንቋዎች ወደ ላቲን ፊደላትና የአጻጻፍ ስርዓት ደረስን ብለው ሲነግሩ ተመልክቷል። ስለሆነ ስለ ፊደልና ስለ አጻጻፍ ስርዓታችን መሻሻል ሲነሳ በጥርጣሬና ያሻጉራ ነው የሚመለከተው። ዞሮ በኢትዮጵያ ታሪክ፣ ባህል፣ ሃይማኖትና ቅርስ ላይ የተቃጣ በትር አድርጎም ነው የሚያየው። ትውልዱ በእጅጉ የባዕዳን ተጽዕኖና የእጅ ዙር ባህል ወረራን ገፍግፎታል። ያንንም በኮሮጆ ውስጥ ድምፁን በመክተት በአብያተ ክርስቲያናትና በቤተ መስጊዶች ውስጥ በይፋ እየታገለው ነው። ባዕድ አስተሳሰብና የባዕዳን ሴራ ነው ብሎ የተጠራጠረውን ሁሉ ጠልቆ ለመመርመር አያሻም። በደፈና ይጠለዋል፣ ያጥራለዋል። ስለዚህ የህዝቡን ስስ ብልቶች በዘዴና በመላምት መደባበሱ ነው የሚሻለው። የቋንቋ እድገት ወይም አጠቃቀም ከፊደል እንዲሁም ከአሃዝ ጋር ተያይዞ እንደሚጓዝ አይካድም። በተለይ በዚህ የብዕር የወረቀትና የመቀመር ወይም የኮምፒውተር ዘመን ፊደል የሌለው ቋንቋ ሊያድግ ቀርቶ ሊኖርም አይችልም ይባላል። ስለዚህም ነው ብዙዎች የኢትዮጵያ ብሔሮችና ብሔረሰቦች የላቲን ፊደሎችን ወደ መወደሱና መጠቀሙ ያዘነበሉት። ከላይ እንዳልኩት አዲስ ነገር አላመጡም። ባለቀለማ ትውልድና በመርሲ ሐዘን ትውልድ ጊዜ የነበረውን ሐሳብ ነው ለስልጣኔና ለእድገት ይበጃል ብሎ ያደረጉት። ተደጋግሞ የሚነሳውም የቱርክ ፊደሏን ትታ የላቲን ፊደልን መቀበሏና የጃፓን ፊደሏን ሳትቀይር በስልጣኔ መገስገሷ ታሪካዊ ተሞክሮ ነው። የኛ ሀገር የብሔር ፖለቲከኞችና አመራራቸው የቱርክ ልምድ ይሻለናል ብሎ ከወሰነ ይኸው 2 ዓመታት ተቆጠሩ። ብዙዎች የሴም ቋንቋዎች በዚህ በኩል በጣም የታደሉ ናቸው። በተለይ አማርኛ እድለኝነቱ አያጠራጥርም። የራሱ ፊደል፣ ስነ ጽሑፍና የራሱ አሃዝ ቁጥሮች አሉት። ማለትም ከግዕዝ የተዋሳቸው። ያም የሚያኮራና የሚያስመካ ነው። ያም ሆኖ ክሎሽ ቢኖሩትም አያስደንቅም። እንደ ሌሎቹ የሰው ልጅ ስራዎች ሁሉ ገና ለፍጽምና አልደረሰም። ሆሄያቱ ለቴሌግራፍ መልእክት ማስተላለፍ ያለትና ለጽህፈት መኪና አጠቃቀም ያስቸግራሉ የሚለው የአንደኛውና የሶስተኛው ትውልድ ጥያቄዎች ከኮምፒውተርና ሶፍትዌር መፈጠር ጋር ያከተሙ ጉዳዮች ሆነዋል። የአራተኛው ትውልድ ያስነሳው ለማስተማር ያስቸግራሉና መሻሻል አለባቸው የሚለው ሐሳብም በቴክኖሎጂው ረዳትነትና በዘመኑ መንፈስ ተቀዳጅቶ መፍትሄ እንደሚያገኝ ተስፋ አለ። የአማርኛ አሃዞች ለሂሳብ ሥራ አለመመቻቸታቸው የሚካድ አይደለም። ሌላው ቀርቶ የአማርኛ አሃዝን ማንበብና መጻፍ ለማስተማር እንኳን ከባድ ናቸው የሚሉ ሊቃውንት አሉ። ለዚህም ነው ይህንን ከፍተኛ የሆነ የማንነት ጥያቄ ፈተና በለሆሳስ አልፈነው የአውሮፓውያን ቁጥር ለብዙ 10 ዓመታት በሂሳብ ማስተማሪያነት የምንጠቀሙ። ይህ ቢሆንም አያስገርምም፣ አያሳፍርምም። ፊደሎቻችን ሆኑ አሃዞቻችን የተፈጠሩት ቴሌግራፍ፣ የጽህፈት መኪናና የሂሳብ ስሌቶች ወረቀትና መቀምር ላይ መጻፍ ከመጀመራችን አያሌ ዓመታት በፊት ነው። ያን ጊዜ መሰረታዊ ትምህርት ወይም የፊደል ሰራዊት አጣዳፊ አጀንዳ አልነበረም። መማር የሚያስፈልገው ለቤተ ክህነት አገልግሎት ብቻ ነበር። እስከ 70ና 80 ዓመታት ድረስ ሚሊዮን የሚባለው ቁጥር በህብረተሰባችን መዝገበ ቃላት ውስጥም አልነበረ። እነ ሚሊዮን፣ ነቅነቅ የሚባሉ ስሞች የመጡት ከ1925 ዓመተ ምህረት በኋላ ነው። ቢሊዮንም የታወቀውም በ1958 እስከ 19 ገደማ እንደነበር አዲስ ዘመንና የዛሬቱ ኢትዮጵያ ማየቱ ብቻ ይበቃል። ከዚህ በፊት 1 ቢሊዮን ለማለት ሲፈለግ 1000 ሚሊዮን ነበር የሚባለው። ሚሊዮንና ቢሊዮን የሚባለው ሂሳብ በህብረተሰባችን አኗኗር ውስጥ ያልገባ ስለነበር ነው። ቸርን ሰምት ሰለሞን ተሰማ ጂኒ የጻፈው። ዝግጅቱን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ።